ኤልሽ ጀመር እኔ እንዳንቺ ከሰራተኛ አልተወለድኩም ስለዚህ እህትሽ አይደለም እህቴ አትበይ ግን እናቴ ቤት ሰራተኛ እንደሆነች በምን አወቅሽ ግን እኔ በሞት እንደው በሆነ አጋጣሚ ብለይሽ የራስሽ ህይወት መኖር መቻል አለብሽ ለማንኛውም እነሱ ከተስማሙኝ በጣም ነው ደስ የሚል እርሽ አርፋ ትምህርቷን ትማር የስዊድኑ ጉዞ እንደተመቻቸላት ነው ያለው እዚህ ያለውን ትጨርስና እዛ ሄዳ ትማር ኤቢና ናታን እኮ ሊጋቡ አይ እኔና ናታን ነን የምንጋባው ያንቺ እናትና አባት ከዛ ደግሞ ከድር እዛ ላይ ያሉት ደግሞ ትልቅ እየሰዎች ሆነው አስታረቋቸው ናታን አቤት ራትክን እኮ እዚህ አምጥቼልህ እንዴ ለምን እዚህ ብትበላ ይሻል አይ ውሰጂ እዛው በለዋል ሂጂ እመጣለሁ አይ ትቆጣኛለች እንዴ ማን ነች የምትቆጣሽ ቆይ ማን ነው ምግቡን ሰጅለት ያለሽ አይ እኔ ራሴ ነኝ አትዋሺ ቆይ ይሄ ምግብ ማን ስጪው እንዳለሽ መናገር አለብሽ ለዛ አይ ራሴ ነኝ ያመጣሁት ደግሞ እኔ ነኝ የሰራሁት ማን ነው የሰራው አላልኩሽም ማን ነው ስጪው ያለሽ ራሴ ነኝ እንዴ ቆይ እኔ ራት አምጪልኝ ሳልልሽ ከሌሎች ስለይተሽ ነው ክፍል ራት የምታመጪው ለምንድን ነው ይኸውልሽ ይሄ ምግብ መርዝ ቢኖረው ወይ ደግሞ ሰው ላይ ጉዳት ቢያደርስ የመጀመሪያ ተጠያቂ አንቺ ነሽ አዎ ማን ነው ስጪው ያለሽ ዳጣ ናት እማዬ ናት ወይስ አብጌል አይ አልናገርም በቃ ምግቡን ስጠኝና ይዤው ልጅ ማን ስጪው እንዳለሽ ንገሪኝ ናታን ይቅርታ ንገሪኝ እያልኩሽ ነው የማትናገሪ ከሆነ ተጠያቂ ነሽ ኤቢ ናት ስጪው ያለች ቆይ ምን ጨምራበት ነው ስጪው ያለች ምንም ስትጨምር አላየኋትም እሺ ማን ነው የሰራው እኔ ነኝ የሰራሁት ግን ክፍሌ አምጪልኝ ብላኝ ክፍሏ ወስጄላት ከዛ ወሰጅለት ብላኝ ነው እሺ በቃ ለዛ እኔ በለዋለሁ ሂጂ በቃ አንቺ ይኸውልሽ ከጠየቀችሽ ግን ማለት ነው በልቶታል በያትሽ እሺ ኤቢ ዳጣ እንዴት ነሽ? ደህና ነኝ። ምነው ናታን? ማንም አላየሽም አይደል? እኔማ ሽንት ቤት የምገባ መስዬ ነው የመጣሁት። ማንም አላየኝም። ዳጣ እቺ ልጅ አብዳለች። ማን? ኤቢ ናታ። ቆይ ባለፈው አርጁን የሆነ ነገር ሊሰጣት ነበር ብለሽ ነበረ? አዎ አርጁን እኮ ባለፈው የሆነ የሚያስወድድ ነው እንደው ማስተፋቅር ነው ምናምን የሚባል ነገር አምጣልኝ ብላኝ ምናምን ቆይ የምትወደው ሰው አለ ወይ ሲለኝ ነበር። ዛሬ ልትሰጠኝ ሞክራ ነበር። ምን? አዎ ዳጣ በእርግጠኝነት ልጨምርበት ሞክራ ነበር። ምግቡ ላይ የሆነ ነገር ተጨምሮበታል። እንዴ በለዛ እኮ ነው ክፍሌ ድረስ ያስላከችው። እቺ ልጅ ቆይ ያማታል እንዴ? ቆይ እንዴት ነው በዚህ የምታምነው? ዳጣ ነገ ሌላ ነገር ከመስጠቷ በፊት እባክሽ የሆነ ነገር ማድረግ አለብን። ናታን እንደዚህ የምትሆን እኮ ንቀት ስለምታሳያት ነው። ይኸውልህ እኛ ሴቶች አንድ ነገር ፈልገን ካጣን በጣም ነው ልህ የሚይዘው። መፍትሄ ዳጣ መፍትሄ። ለምን ግን ናታን እያታስመስልም? ለምን እሷን እንደምትወዳት ምናምን ለምን አታስመስል? እንድትጠላ ማለት ነው። እንዴት ማለትማ ይሄ የሰጠችን ነገር እንደበላው መሰልና በቃ እሷን እንደምትወዳት ምናምን መምሰል። በቃ ስትወጣ ስትገባ አፈቀርኩሽ ወደድኩሽ ምናምን ማለት በቃ አዛ ማድረግ ስትበላም ስትጠጣ።
እንዴ አይሆንማ ዳጣ። ለምን ደግሞ አይሆን? ነገ ላይ ሌላ መዘዝ ቢያመጣብኝስ? ቆይ አብረን እንደር ብትለኝስ? ሌላ ነገር እናርግ ብትለኝስ? ደግሞ እነማ ይሄን ካዩ ማሳሳት ነው የሚሆነው ዳጣ። ተይ አይሆን። እሺ ታዲያ ምን ደግሞ ማድረግ አለብን? እሺ ምን እናድርግ? ዳጣ በቃ እኔ እንጃ። ነይ ዝም ብለሽ ከፊ ነይ ዳጣ። ይሄንን ሁሉ ችግር አልፈን ሁሉንም ነገር አልፈን እንቀባለን፣ አብረን እንሆናለን። ይሄንን ቤተሰብ እንታደጋለን። እሺ ደግሞ ጨረቋታው በጣም ያንቺን ሳቅ፣ ያንቺን ንጽህና፣ ያንቺን ልብ ትመስላለች። ምኞታችንም ሰምሮ ልጅም ወልደ ለመሳም አብቅቶናል። አውሮም በፍቅር ስምራ ናታን ነግሬ ነበርኩ። ናታን እግሬ ስር ወድቀህ ትለምነኛለህ ብዬ ነበር። ያው እንዳልኩትም ያቺ ቀን ደርሳለች። አሁን ናት። እስኪ እናያለን። ሄሎ ናታን። ሄሎ። አቤት ኤቢ። ናታን የት ነህ? ክላስ ነኝ አልመጣም። ናሺ ክላስ ነኝ አልመጣም። ክላስ አይደለም ከዳጣ ጋር ነህ። አይደለሁም። ዳጣ የት እንዳለች አላውቅም። እኔ መኝታ ቤት ነው። በቃ እኔ ብቻዬን ደብሮኛል። ምን ካልመጣው ልትናገሪ ነው? አዎ ተናገሪያ። የኔ ቤተሰብ መሰለሽ እንደሚፈርሰው? ያንቺ ቤተሰብ ነው እሺ የሚፈርሰው። ተናገሪ። ሄሎ። እንዴ ቆይ ይሄ ጅል የሚያጣላ ነው እንዴ? ሰጠኝ ያሟል እንዴ? ቆይ እንዴት ነው እንዴ? አንተ ሰውዬ እንዴ ከስራ ቀርተህ ቤት መዋል ሳይንስ ደግሞ ጭራሽ ምንድን ነው እንዲህ ካለ ቪዛ በሀሳብ ጭልጥ ማለት ስንት ላድርግልህ? ትንሽ ይሻልሃል ብትቀንስ። ግን ማርቲ ወይዬ እኔ በሞት ሌላ ባል ታገቢያለሽ? ውይ በስመ አብ ምን ማለት ነው ማርቲ? እንደው ዝም ብዬ ለጨዋታ ብዬ እኮ ነው። እንደው ማን ይቅደም ማን የሚያውቀው አንድዬ ፈጣሪ። ኧረ ይቅር ይበለው። አሁን እንደዚህ ይባላል? ምን አይነት ቀልድ ነው? ሰው ከመሬት ተነስቶ ስለሞት ያስባል እንዴ? እንዲሁ እኮ ትዝ ብሎኝ ነው ማርቲ። ይኸውልሽ ክፉ አትበይኝ እንጂ እንዲሁ አለ አይደለም ቅናት ቤቴ እኮ ይዞኝ ነው። ኧረ እባክህ አልቀረብህም። አሁን የሚወራና የማይወራ ነገር ጠፍቶ ነው። ከምሬን እኮ ነው ማርቲ። እንደው አሁን አያደርገውን። ኧረ እንዳጨርሰው እባክህ አንተ ሰውዬ። እኔና አንቺ እኮ ትላልቅ ሰዎች ነን ማርቲ። አሁን ልጆቹ የሉም። ምን ችግር አለው? ይሁና እንደዚህ ይባላል እንዴ? ይኸውልሽ ማርቲ አይሆንም የሚባል ነገር የለም። ሞት እኮ ሁሌም አጠገባችን ያለው። ደሬ አውቃለሁ፣ ግን በመጣበት ሰዓት ይምጣ። ማሰብ አልፈልግም። ማርቲ ግን እንደው ቢፈጠር አያድርገውና ነገ በሞት ሌላ ባል ታገቢያለሽ? ኧረ ስለፈጠረ ይሄን ቃል አትድገመው አንተ ሰውዬ። ይሄ ቁርጡን ልንገርህ፣ እኔ ሁሌም ቢሆን ከባለቤቴና ከልጆቼ በፊት እንዲያደርገኝ ነው የምመኘው። ይኸውልሽ ማርቲ ግን እኔ በሞትና እንደው በሆነ አጋጣሚ ብለይሽ የራስሽን ህይወት መኖር መቻል አለብሽ። የትኛውን ህይወት ደር? ቆይ ምንድን ነው የምታወራው? ሰውዬ ግን ከቅርብ ጊዜ በኋላ ንግግርህም ሁኔታህም በሙሉ ትክክል አይደለም። ምንድን ነው? ወይ የተፈጠረውን ነገር አትናገር። እሺ በቃ ማርቲ
የኔ ነገር ስቀልድ እኮ ነው ማርቲ፣ ሙች ስቀልድ ነው። ኡፍ ይቅርብኝ፣ እንደዚህ አይነት ቀልድ አልፈልግም። ይልቅ ቀልዱን ተውና ቁም ነገር ብናወራ ነው የሚሻለው። ቀበቶውን ጠበቅ አድርገህ ብትዘጋጅ ነው የሚያዋጣ። ትልቅ ድግስ አለብን፣ ሰርግ ያለብን ሰዎች ነው። እንዴ ቆይ እግሬ ስለወርቆ ይለምነኛል፣ ጭራሽ ዱር ላይ ስልክ ይዘጋብኛል። አቤት ኤቢዬ እንዴት ነሽ? በእናትሽ ሰራልሽ? ቆይ አንተ የሚያጣላ ነው እንዴ ሰጠኸኝ? ምን ነው ሰዎቹ አልተዋደዱልሽም እንዴ? ስማ እንኳን ወደ እኔ ሊመጣ ማለት ነው የፈለግሽው ነገር ማድረግ ትቻለሽ ነው ይሻለኝ። እና አርጁን እያታለልከኝ ከሆነ ግን እኔን ያርገኝ አለቅህም። እሺ ምን ወደ እኔ ሊመጣ ነው ያልሽው? ምን ነው ልትቀና ነው እንዴ? ስማ ሰውዬ ደጋግሜ እነግርሃለሁ፣ በቃ ታስጠላኛለህ። አይገባህም እንዴ? በደንብ አድርገህ ስማኝ፣ ደረጃ ነው በቅሽ። እኔን ኤቢም ማለት ነው በህልም ራሱ ማየት አትችልም። ለራስሽ ነው እንዴ የፈለግሽው? አዎ ምን ነው ኤቢ ወደድኩሽ እንጂ እኮ ምን አልኩሽ? እምቢም እኮ ወዛለሁ። እንዲህ አይደረግም። እሺ ግፋ እኮ ግፍ መፍራት አለብሽ። ስማ አሁን የመጨረሻ ነሽ። በቃ ሰው አትመስለኝም። በጣም ነው የምታስጠላኝ። ምንም ባፈቅርሽ እኔም የመጨረሻዬ ነው። ስሚ ከዚህ በኋላ እንዲሁ አልተውሽም። ሰው መሆኔን አሳይሻለሁ። የት ነው ያለኸው? እስኪ ልብ ካለ ካና ወንድነትን አሳየኝ። እሺ ይሄ ምን ይመስላል? ድንጋይ ማይረባ። ይሄን የሰርጉ ጉዳይ ተይ ማርቲ። ውይ ደርዬ ይቅር በለኝ። ቀለበቱን ልልህ ፈልጌ ነው። ሰርጉማ ገና ነው እኮ፣ ትልቅ ነው የሚጠብቀን እሱ እኮ። ኤቢና ናታን? አዎ ደርዬ ከናታን ጋር ብታይ ተዋደዋል። ባለፈው በራሱ ፊት ነው የነገረች። ምን ብላ ነው የነገረች? እንደሚጓደዱ፣ በዛ ላይ ቀለበት ሊያደርግላት እንደሆነ እኮ። በናታን ፊት እንደዛ ብላለችሽ? አዎ ራሱ ፊት። እና ምን አላት? ኧረ ተወኝ፣ እሱማ አፈረ። ደርዬ ተሽኮረመመ። ሌላ ምን ሊል ይችላል? አይመስለኝም ማርቲ። ትዳር በሰው ላይ ሲያዩት ወይም ሲመኙት ደስ ይላል። ልክ ውሃን ከሩቅ ስታዩ ደስ እንደሚልሽ ሁሉ ያ ጥልቅ ውሃ ደስ የሚለው ራቅ ብለሽ ስታዩ ብቻ። ውሃ ውስጥ ስትገቢ ግን ውሃው ገዳይ ሊሆን ይችላል። ማለት ዋና ማትቺ ሰው ከሆንሽ ማለት ነው። ደሬ ምንድን ነው የምታወሳስበው? አልገባኝም። አንቺ ልጃችን አግብታ ማየት ነው የምትፈልጊው፣ እሷም እንደዛው ትፈልጋለች። ግን መፈለግ ብቻ እኮ በቂ አይደለም ማርቲዬ። ለትዳር ጥሩ ባህሪ ሊኖራት ይገባል። ውሃ ዋና ሳይችሉ ውሃ ውስጥ መግባት ውሃን ከአዝናኝነት ወደ ገዳይነት ይቀይረዋል። ስለዚህ ማርቲ ጊዜ ወስደን ማሰብ መቻል አለብን። እኔ እስከማውቀው ድረስ ናታን የኤቢን ባህሪ ጨርሶ በጭራሽ አይወደውም። ደሬ ይዋደዳሉ። ኤቢ በቃ ባህሪዋን ታስተካክላለች። ችክ ማለቷን ከቶቹ አትቀጥፍ፣ አትሰርቅ። ቆይ ያን ያህል አስቸጋሪ ባህሪ ኖሮባት ነው? ሁላችንም አንድ ቤት ውስጥ ነው የምንኖረው አይደለም ማርታ? እስኪ ናታንን ይዩ። በቃ እሷን ሊያገባት አይችልም። የማያገባት ደግሞ ስለማይወዳት ነው። ውይ ደሬ አንዴ ድርቅ ካልክ በቃ መመለሻ የለህም አይደል? ምን አለበት? ለማንኛውም እነሱ ከተስማሙ እኔ በጣም ነው ደስ የሚል። ሊስማሙ አይችሉም። ኤቢ ልትረጋጋ አትችልም። ይኸውልሽ ደግሞ በዚህ እድሜዋ ለትዳር ብቁ አይደለችም። አትጫኛቸው። በዛ ላይ መንገድ አታሳኛት። ይኸውልሽ አርፋ ትምህርቷን ትማር። የስዊድኑ ጉዞ እንደው እንደተመቻቸላት ነው ያለው። እዚህ ያለውን ትጨርስና እዛ ሄዳ ትማር። ኦ ዳሬ እኔ አልተጫንኳቸውም። ለማንኛውም ጊዜ ይፈቷል። አንተ ምን አባውና ነው? ዳጣ በጣም ጨንቆኝ። ምንድነው? ንገረኛ ናታን። ከአቅሜ በላይ ሆኖብኛል ዳጣ። በጣም ግራ ገብቶኛል። ምንድነው 10 ጊዜ ግራ ገብቶኛል የምትለኝ? እንዴ ንገረኝ ስለ አንገትህን ትደፋለህ። እማዬና ይሄ ቤተሰብ በጣም ከባድ አደጋ ላይ ናቸው። ምን? የምን አደጋ ናታን? ምን እኔን የሚመለከት ነው? በጣም ከባድ ነው ዳጣ። በዚህ ሁኔታ መቀጠል በጣም ከባድ ነው። አባዬ ምን እንደሆነ ባላቅም
በቃ በጣም አደጋ ውስጥ ነው። እንዴ ናታን ምንድነው ንገረኝ። አባቴ ምንድነው የሆነው? ምንድነው አባዬ የሆነው? ናታን ንገረኛ። ዳጣ በቃ ተረጋጊ። የዚህ ቤት ነገር በጣም እየገፋ ከጫፍ ደርሷል። በቃ ሊፈነዳ ከጫፍ ደርሷል ዳጣ። አረ በእናትህ አታስጨንቀኝ። ምንድነው? እሺ ምን እናድርግ? እንዴ የተፈጠረው ነገር ሳትነግረኝ እንዴት ነው ምን እናድርግ የምትለኝ? ናታን እዚህ ቤት ውስጥ ምን እየተፈጠረ ነው ያለው? ኪድዬን ከሆነ ጊዜ በኋላ እኔን ባዳ እያደረጋችሁኝ ነው ያላችሁት። እንዴ አባዬ ይጨነቃል አይናገርም። አሁን ደግሞ አንተ ትጨነቃለህ። ቆይ ምንድነው ቤት ውስጥ የተፈጠረው? ቆይ ናታን በእኔ ምክንያት ነው እንዴ? የሆነ ችግር ተፈጥሮ እንዴ በእኔ ምክንያት ንገረኛ። ምንድነው? ዳጣ ብቻ ቤተሰቡ በጣም አደጋ ላይ ነው። የሆነ ነገር ማድረግ አለብን እኮ። ምንድነው ናታን? ይሄ የሆነ ነገር ይዛለች። ምንድነው ናታን? ባለፈው ብላክሜል ያልከኝ ነበር። ብላክሜል ራሱ ምንድነው? ውሃዬ አባዬ እኮ መጣ። ኧረ እባክሽ የሄደው አባትሽ መጣ? አዎ አባዬ መጣ። በምን እንደመጣ ልንገርሽ? በፕሌን ነው አይደል? አይ አይደለም፣ በሽማግሌዎች ነው። እሺ ያንቺ እናትና አባት፣ ከዛ ደግሞ ከድር፣ እዛ ላይ ያሉት ደግሞ ትልልቅዬ ሰዎች ሆነው አስታረቋቸው። ደስ ይላል። ግን ከዚህ በኋላ አይጣሉም አይደል? በቃ አዎ ሊካፈሉን ሲሉ ማለት ነው። እማዬም አልቅሳ ከዛ ሽማግሌዎቹ ለምነው አስታረቋቸው። እንዴ የማንም እማዬ ናት? የኔ እማዬ ናት። ያንቺ እናት እኮ ነች። እዚህ እየመጣሁ እንደማለቅስ ለአባዬ ነገረችውና ከዛ እሺ ብሎ ታረቀ። ከዛ እማዬም አልቅሳ እሺ ብሎ በቃ ታረቁ። እሺ በቃ እኛም እንታረቅ። እንዴ መቼ ተጣላን እንዴ? በቃ እኛ ባንጣላም እንታረቅ። እሺ ምንድነው ናታን ንገረኝ እንጂ። ዳጣ ኤቢ ሰላም የሰጠችኝ ሚስጥር አይተዋለች። ምን? አዎ አይተዋለች። ወረቀት ነበር ክፍሌ ውስጥ። ከዛ ካሜራ ስቅል አይተዋለች። ወይኔ ጉዴ! ምንድነው የሰጠች? ይሄን ቤተሰብ ያፈርሳን ያልከው ሰላም የሰጠች ሚስጥር ነው? ምንድነው ናታን? አዎ ሰላም የሰጠችኝ ነገር በጣም አደጋ ነው። ይሄን ነገር ካወቀች ይሄ ቤት ይፈርሳል። እሺ ምንድነው ሚስጥሩ? ምንድነው ናታን? ወረቀቱ ምንድነው የሚለው? ምንድነው ንገረኛ። ዳጣ አልነግርሽም። እንዴ ናታን? አዎ አልነግርሽም ዳጣ። ኤቢ ይሄን ነገር ከኔ ስላገኘችው በቃ ለምርቃቴ ቀን ቀለበት ታደርግልኛለህ ምናምን እያለች ነው። ካልሆነ ለማዬ እናገራለሁ እያለች ነው። ምን? አዎ ዳጣ እንደዛ እያለች ነው። እሺ ምን አልካት? ለጊዜው እሺ ከማለት ውጪ ማስቆምበት ምንም አማራጭ አልነበረኝ። ለዛ ነው እሷም ዝም ያለችው። እንዴ ናታን? ይሄ እኮ በጣም ከባድ ነው። አዎ ዳጣ በጣም ከብዶኛል። በቃ እኮ በወጣች በገባች ቁጥር ማዘዝ ነው። ክፍል መጥቼ ልደር ነው። በቃ ማትለው ነገር የለም እኮ። ይሄ ከባድ ነው ናታን። ለምን ሄደህ ሰላምዬን አትጠይቃት? አደራ ያለችኝ ነገር በልቻለሁ። አይ አጥፍቻለሁ ዳጣ። ናታን አንተ እኮ ምንም አላጠፋም። አንተ አልሰጣት፣ አንተ አላየው። እራሷ ካሜራ ለጥፋ ካየችው በቃ ያንተ ጥፋት ሳይሆን የሰላም ጥፋት ነው። ኤቢን እያወቀቻት ለአንተ መስጠት አልነበረባትም። አትጨነቅ። ቆይ እሺ ምንድነው ኤቢ ያየችው ሚስጥር? ምንድነው? አይ ይቅር ዳጣ፣ ላንቺ መናገር አልፈልግም። ይሄን ነገር ለማንም መናገር አልፈልግም። በቃ ሚስጥር ነው። እሺ ታዲያ ምንድነው? ምን ለማድረግ እያሰብክ ነው? እኔ እንጃ ዳጣ። በቃ እሺ ለአባዬ ንገረው። ኤቢን ይገላታል። የወለዳትን ልጁን አይገላትም። ይኸውልህ ካላገባኸኝ ሚስጥር እናገራለሁ እያለችኝ ነው ብላ ንገረው። በቃ ሚስጥሩ ማወቅ ካለበት በቃ አባዬ ይወቅ። ልክ ነሽ። ስለ ጉዳዩ ወይም ስለ ሚስጥሩ እሱ ያውቃል። ስለዚህ ለሱ ነው መናገር ያለብኝ። ለእኔስ ናታን እነግርሻለሁ። ግን ናታን እኔን የሚመለከት ነው። አትጨነቂ። በቃ ለአባዬ መናገር አለብኝ። በጣም ትክክለኛ ምክር። አየህ እኔ እንዴ ነኝ።
ናታን የኔ ፎንቃ እንተማ እንዲደብረው አልፈልግም። ለቆሃል የታለ ለቀቀ የታለ እና እንሂድ ወይስ እዚሁ እንደር? ትንሽ እዚህ ነው አየሩ ደስ ይላል። በጣም አፍሽ እኔ በጣም በቃ ዛሬ ማለት ነው እኔ ደስ ስላለኝ ካደርጋ እንሂድና በረዶ ልጋብዝሽ። ስንት ብር አለሽ? እንዴ ብርማ ምንም የለኝም። እንዴ እና ካደረኩ ከዚህ በኋላ እኔ ጆቤ አልሰጥም ብሏል። እንዴ እኔ እኮ እለምነዋለሁ። እሺ ምን አገባኝ እኔ እንደውም እኔ ተጋባዥ ስለሆንኩኝ እኔ አልለምንም። እሺ በቃ ነይ እንሂድ። ደግሞ ማለት ነው ከድርም እኮ የኔ እናትና አባት እንደታረቁ ያውቃል። እሺ ግን ማለት ነው ከዚህ በኋላ ያንቺ እናትና አባት ሁለተኛ እንዳይጣሉ ነገራቸው። እሺ እነግራቸዋለሁ። ግን ደግሞ ማለት ነው ከዚህ በኋላ አይጣሉም። አባዬ ለልጆቼ ሲል ሁሉንም ነገር እችላለሁ ብሏል። እንሂድ በቃ ኤቢዬ ፒስ ነው። ምን ነው ኤቢዬ ችግር አለ እንዴ? ለነገሩ ችግር ባይኖርም ችግር የለውም። ደግሞ የአዲሷ ሰራተኛ ምግብ ተመችቶሻል መሰለኝ እየወፋፈርሽ ነው። ጧጧት ዱብ ነው እንዴ? በወፍር ምን አገባሽ? ለምን ደግሞ ያገባኝ? እህቴ አይደለሽ እንዴ? ብትታመሚ ዳውለኝ ሆስፒታል ነኝ የምመላለሰው። እህቴ ነሽ ነው ያልሽው? ይኸውልሽ ስትጀምር እኔ እንዳንቺ ከሰራተኛ አልተወለድኩም። ስለዚህ እህትሽ አይደለም እህቴ አትበይ። ማን ነው ከሰራተኛ የተወለደው? መቼ ሲኒን እናትና አባት ታውቂያቸዋለሽ? ኧረ ተይ ኤቢ ታይ። ስለማታውቂው ነገር ለምን ደግሞ የምታወሪው? ይኸውልሽ እኔ ከየትም ልወለድ አያገባኝም። የኔ ጥፋት ነው እንዴ? እሺ እንዴት ነበርሽ? ከናታን ጋር አብራችሁ ነበራችሁ አይደል? አዎ። ነይና አሁን ታይዋለሽ ከፈለግሽ። አይቻልም። ቆይ እሺ ዞር በይ። አንድ ላይ ላሳሽና ታይዋለሽ። ከዛ ነይ እንደዚህ እና ባቢ በቃ እሺ እዚህ ውስጥ ያዝልኝ እና እኔ በምን ይዘዋለሁ? ከዛ ደግሞ ያነሳኝ ፎቶ ባቢ ለማሚ አሳያታለሁ። አበላሽኝ ብዬ ነው የማሳያቸው። ደግሞ ስማ ባቢ የምጥንን እናትና አባት አንተና እንዳስታረቃቸው ለራሴ እንጂ እነሱንስ አስታረቅናቸው። ግን አባቢ ብታይ ማለት ነው ምጥን በጣም ደስ ብላት ነበረ። ግን ከዚህ በኋላ ግን ፈተና ትምህርት ቤት ስትሄድ ትደፍናለች አይደል? እናትሽ መጣች? ገና ቅድም አንተና እኔ ከቤት ሳንወጣ አልመጣችም። አንተ ቤት የደስታዬ ምልክት እንዳልነበርክ መጥቼ ገብቼ ከልጆቼ ጋር ለመጫወት ምጓጓብህ እንዳልነበርክ ዛሬ ግን የመቃብር ያህል ይጨንቀኛል። ክህደቴ፣ ጉዴ፣ ሁሉ ነገሬን ደብቀህ ከዛሬ ነገ ፈነዳ እያልክ የምታስጨንቀኝ ቀብሬ ሆነሃል። ወትሮ የደስታ ጋኔ ነበርክ። እንግዲህ ቀኑ ደርሷል። ሁሉም ነገር ሊያበቃ እንደሆነ ይሰማኛል።
አንተ ቤት ምን ታሳየኝ ይሆን? ለቅሶ፣ መከራ ወይስ እረፍት? እኔ እንጃ። እሺ አንዴ ብቻ አባቢ ስቀን እንነሳ። እሺ አንድ ፎቶ ብቻ አባ፣ ሌላ ፎቶ እንነሳ። አባቢ ቆይ፣ ሲጀመር አንተና ማሚ ግን መቼ ነው የምትጣሉት? ቆይ ብንለያይ አንቺ ከማን ጋር ነው የምትሄጂው? እንዴ አባቢ ቤት ነው ማለቴ እኔና እናትሽ ብንጣላ አንቺ ማን ጋር ነው የምትሄጂው? የት ነው የምሄደው? እኔና እናትሽ ብንለያይ አንቺ ከማን ጋር ነው የምትሆኚው እያልኩሽ። አባ እናንተ ሁለታችሁ ከዚህ ከቤት ትወጣላችሁ እንዴ? እኔና እናትሽ ብንለያይ ቆይ አንቺ ከማን ጋር ነው መሆን የምትፈልጊው? እኔማ መኖር የምፈልገው አባቢ ካንተ ጋር፣ ከማሚ ጋር፣ ከሰላምዬ ጋር፣ ከዳጣ ጋር አንድ ላይ ከሁሎቹም ጋር አንድ ላይ ነው መሆን የምፈልገው። ፈጣሪ ላንቺ ሲል ጉዴን ባቆይልኝ። እሺ ግን አባቢ ጉዴ ግን ማን ነው? ቆይ አንቺ ህመም እየባሰብሽ ነው እንዴ? ቆይ ካልሆነ ወይ ውጭ ሀገር ውስጥ ጄላ ሳክምሽ። ውጭ ሀገር አባቢ? እሺ ግን አባቢ ጥንት ናፍቀኛለች። እንዲሁ አሁን የፈራሁት ቀን ደረሰ። በኔ ንግባሽ። እሺ አባቢ ግን በቃ ዝም ብዬ ነው እወድሃለሁ። በቃ እኔ እጠላሻለሁ አይደል? ክፈች አሁን። እሺ ያግሽ መዝጋቱን አታግዢኝም አይደል? በቃ ሸፋፋ አለ ኤቪጂ ተካብስኪኝ ታይ እንደገና እሷም ይዘኝ ውጣ ትላለች። ከዛ ደግሞ ሁለታችንም አሁን ያልሽው ከናታን ጋር አብራችሁ ነበራችሁ? አዎ ግን በቃ ካንቺ ጋር እንደምትጋቡ ነው ያወራነው አይደል? እንደዛ ነው ያልሽ? ሲጀመር እኮ እናንተ ላይ ሙድ እያያዛችሁብኝ ነው። አረ ናታን አንቺ ላይ ሙድ አይይዝም። ግን እናቴ የቤት ሰራተኛ እንደሆነች በምን አወቅሽ? ምን ነው ቆይቶ ትዝ አለሽ? ቆጨሽ እንዴ? ለነገሩ ምን ታደርጊያለሽ? መርጦ መወለድ እኮ አይቻልም፣ የእድል ጉዳይ ነው። ምን ታደርጊያለሽ? አይ ገርሞኝ ነው። እናቴ የቤት ሰራተኛ አይደለች። ሲሳይ ነው እንደዚህ ያለሽ? አዎ አትመኘው። አንቺም እኮ አባዬን ወይም እማዬን አምነሽ ነው እንጂ ወላጆችሽ ምን እንደሆኑ እኮ ማውቃትሽ። ምን ማለት ነው? ወላጅነት እኮ እምነት ነው። ስለዚህ አባቴ የነገረኝን ባምን ችግር አለ? ተነሽና ወደ ክፍልሽ ግቢ። አንቺ ንቀሽ ወደ ክፍልሽ ግቢ ያልኩሽ እኮ ነው። እሺ እኔ ውድ አብጌል ደረጀ። አንቺማ ለነገሩ አባትሽ ታውቂዋለሽ። ኤቢ ግን በቃ ተይው በቃ። ምን ልትይ ነበር? ለምንድን ነው ግን እንደዚህ የምትሆኚው? ምን አገባሽ? ስሚ ደግሞ ከዚህ ቤት የምትወጪበት ቀን ቀርባለች። እሺ ልብስሽን አዘጋጅ። ከምር ግን ኤቢ በአንቺ ትዕግስትን ተለማመዱ። በህይወቴ እንዳንቺ የታገስኩት ሰው የለም። ተነስተሽ ወደ ክፍልሽ ግቢ። ከደበረሽ ራስሽ ግቢ። ምንድን ነው አባቢ? ኤቢ ልታጥፍ እንደዚህ አይነት አስተቃቀፋለ እንዴ? አዎ አዲስ የገባ ነው። እሺ ለዛ እሺ እትዬ እንዴት ነሽ? ሰላም ነው አለን። እንዴት ነው? እየለመድሽ ነው? አዎ አሁን በደንብ ለምጃለሁ። አይ ጥሩ ነው። አያያዝሽ ደስ ይላል።
አመሰግናለሁ። ምግብሽ ቆንጆ ነው፣ ንጽህናሽም ደስ ይላል። አመሰግናለሁ። እሺ እሺ፣ አመሰግናለሁ። ታዲያ አደራሽ ያችን እንግሊዘኛሽን ብዙ ግራ የሚጋባ ሰው ስላለ ያዝ ያዝ እያደረግሻት። እሺ እሺ፣ ለምዶብኝ እኮ። አይ ጥሩ ነው፣ መያዙ ግን አይጎዳም። እሺ ታዲያ የሆነ የሚጎልሽ ነገር ካለ ምግብ ስትሰሪ ማንኛውንም ነገር ጠይቅኝ። እሺ እሺ እሺ፣ ጠይቅሻለሁ። ጥሩ። እኔ የምለው እንዴት ነው ከልጆቹ ጋር እየተላመዳችሁ ነው? አዎ፣ ከኤቢ ጋር ግን ትንሽ ከብዶኛል። ኤቢዬ እኮ ጥሩ ልጅ ናት፣ ግን ትንሽ እልኸኛ ናት። ስታዘሽ ብቻ ታዘዣት። እሺ ከዛ ውጭ አታስቸግርሽ። እሺ ዳጣ ጥሩ ልጅ ናት። ናታንም ደስ ይላል። ናታን ደስ ይላል? አዎ ደስ ይላል። ደስ ይላል ማለት? አይ እንደ ውሃ ነው ደስ የሚል። አይ ጥሩ ነው። ብቻ ደራሽ ጠንቀቅ በይ። እንደተኛሽ የሚያስቀርሽ ብዙ ጠላት ያፈራብሻል። እሺ ጥሩ። እንግዲህ ያው እንደምታዩ ምንም የሚከብድሽ ነገር የለም። ሰላምም ስወልድ ከልጅ አባቴ ጋር ልኖር እችላለሁ ብላለች። ስለዚህ እዚሁ መዝለቅሽ አይቀርም። እሺ እሺ፣ ጠንካራ በይ። እሺ፣ የምትፈልጊው ነገር ካለ ደግሞ አቴን ታይም ጠይቂኝ። እሺ እሺ፣ አመሰግናለሁ። እሺ፣ መልካም ስራ። ከቻልሽ ሻይ ታፈይልኛለሽ? እሺ፣ አመጣልሻለሁ። እሺ ዋጊ ሰው አናዱሽ ያውቃል? አዎ በጣም አናዱኝ። ተናድጄ አውቃለሁ። እኔ ግን ይቺ ኤቢ በጣም እያናደደችኝ ነው። እኔ አንቄ ነው ገላት። እኔም አግዝሻለሁ። እሺ እሺ። ውሃ እኔም ግን ተዋቦ እንዳንቺ ነበር የምታደርገኝ። አይ ዲክ ማለት ነው። እንደዚህ በጥፊ ታደርግና ተማታሻለች። ልክ አንቺ እንደምትመታሽ? አዎ እኔ እንደምትመታኝ በጥፊ ተማታሻለች። አይ ውሃ፣ ለማንኛውም ግን ውሃ ኤቢ በጣም እያስቸገረች ነው። እንግሊሽ አንድ ቀን ታግዥኝና ማለት ነው በመስኮት ነው የምንኖረው። እራትሽ ግን እኮ ማለት ነው ኤቢና ናታን እኮ ሊጋቡ ነው። አይ እኔና ናታን ነን የምንጋባው። ይኸውልሽ አንቺ አንደኛ ሚዜ ነሽ። እሺ እሺ፣ ምጥን ደግሞ ሁለተኛ ሚዜ። እሺ ትሆናላችሁ። ግን አሰብኩት እኮ አንቺና ምጥን ፊት ለፊት ኬክ ስታዩ ምን ልትሆኑ እንደምትችሉ፣ በሰርጌ ቀን ምን ልታደርጉ እንደምትችሉ አሰብኩት እኮ። እንበላለን ነው እንደዚህ። ዱርዬ እኮ ነሽ። እንቅልፌ ግን የመጣብኝ ቅፍቅፍ ብለን እንተኛ። አሁን ለአባዬ ምን ብዬ ነው መናገር ያለብኝ? አባዬ ኤቢ ሊገላት ይችላል፣ ግን ከዚህ ውጪ ምንም ማድረግ አልችልም። አባዬ ያውቆ እንደሚሆን ያድርግ። ችግር ውስጥ የሚገባው ራሱ ነው። አሁን ምን ብዬ ነው ለአባዬ የምናገረው? ዳጣ የእሱ ልጅ መሆኗን በአባዬ አስተሳሰብ አላውቅም። አሁን ስነግረው ዳጣ ደረጃ አባቷ እንደሆነ ለእኔ መናገሯን ያውቃል። በዚህ ደግሞ ለምን ተናገርሽ ብሎ ሊቆጣት ይችላል። እኔ ዳጣ የእሱ ልጅ እንደሆነች የወለዳትም ከሰላም እንደሆነ ማወቅ የሚሰማ ምን ይለን ይሆን? አሁን ዳጣን ነፃ ማውጣት አለብኝ። ዳጣ የደረጀ ልጅ እንደሆነች ያወቅኩት ዳጣ ነግረኝ ሳይሆን ሰላም ከሰጠችኝ ደብዳቤ ላይ እንደሆነ ነግረዋለሁ። ስለዚህ ዳጣ ነፃ ትሆናለች። ኤቢ ያወቀችው ዳጣ የሰላም ልጅ መሆኗን ብቻ ነው። አባቷ አባዬ መሆኑን አላወቀችም። ስለዚህ ሁሉንም ራሷ ኤቢ ትችለዋለች። ናታን፣ አባዬ እንዴት ነህ? ደህና ነኝ። ናታን፣ ምንድን ነው በሰላም ነው የፈለከኝ? ይኸውልህ ሰው አቆሜ ትችል የመጣሁት ምንድን ነው
ንገረኝ። ወይ ነገ ካልሆነ ማታ ስትመጣ እናውራ። ምንድን ነው አሁን ንገረኝ። ናታን ለምንድን ነው የተጨነቀው? ትንሽ ከባድ ነገር ነው አባይ። እኔ ከባድ የሚባለውን ነገር በሙሉ አይቼዋለሁ። ችግር ላይ እንደሆንኩ ከፊት ያስታውቃል። ምንድን ነው ንገረኝ ናታን። በመጀመሪያ አባይ ማወቅ የሌለብኝን ነገር ስላወቅኩ በጣም ይቅርታ። ምንድን ነው ያወቀው? ቸኩላለሁ አይደል አባይ? በቃ ያለውን ነገር ቶሎ ነገር ካላስተካከል ነው ችግር ሊፈጠር ይችላል። ችግር የለውም ናታን ንገረኝ። የበሰበሰ ዝናብ አይፈራም። ንገረኝ። ባለፈው ኤቢ ሳታየው የተቀበልኩን ወረቀት ኤቢ አየችው። ምን? ይቅርታ አባይ፣ ባለፈው ክፍሌ ገብታ ካሜራ ሰቅላ በለዛ በኩል ቁልፉን ተቀብላ ነው ያየችው። ወረቀቱ ምንድን ነው የሚለው? ናታን ቆይ፣ ወረቀቱ ምንድን ነው የሚለው ንገረኝ። አንብባ ሳትጨርስ ግማሹን ወረቀት ተቀብያታለሁ። ዳጣ የሰላም ልጅ እንደሆነች ኤቢ ያውቃለች። ምን ናታን? አዎ አባዬ፣ ግን ያወቀችው እናቷን ብቻ ነው፣ አባቷን አታውቅም። አንተስ ታውቃል? አዎ አባዬ፣ በጣም ይቅርታ። አባዬ በጣም ይቅርታ። ማወቅ የሌለብኝን ነገር ያወቅኩት፣ ማየት የሌለብኝን ነገር ያየሁት በአጋጣሚ በቃ በኤቢ ምክንያት። ሌላስ ምን አወቅ? አይ ሌላ ምንም አባዬ። ሰላምስ ሌላ የጻፈችው ነገር የለም? የለም አባዬ። ናታን ይሄ ሁሉ ሆነ፣ እንደዚህ ሆነ፣ እንደኔ የተዋረደ የለም። በሽበት ተሸፍኖ በልብስ ተጀብኖ ሰው መስሎ እንደኔ የተዋረደ ሰው የለም። አባዬ በቃ ችግር የለውም፣ ያጋጥማል፣ ችግር የለውም። ኤቢ ዳጣ እህቷ እንደሆነች አላወቀችም? አዎ አባዬ አታውቅም፣ ግን ዳጣ የሰላም ልጅ መሆኗን ለማዬ ይናገራሉ እያለች፣ ካላገባኝ ቀለበት ካላረክልኝ ለማዬ ይናገራሉ እያለች ነው። ስለዚህ በቃ አባዬ በሰዓቱ እሺ ከማለት ውጭ ምንም አማራጭ አልነበረኝ እኮ። አንተ ለእሷ እናትና አባት ተጨንቀህ እሷ ታስፈራራሃለች? አባዬ ተረጋጋ በቃ። እኔ ሁሌ የምትለኝን ነገር ማድረግ አልቻልኩም አባዬ። ይህን ጉድ ለማዬ ልትናገር ከጫፍ ደርሳለች። ስለዚህ በቃ አባዬ የሆነ ነገር ከማድረጓ በፊት ማስቆም አለብህ። በቃ ይህን ነገር እማዬ ሰማች ማለት ሰው የምትሆን አይመስለኝም አባዬ። አንድ ቀን በቁሜ እንደምትገለኝ አውቅ ነበር። ቀድመህ ቤት ከደረስክ ከክፍሏ ሳትወጣ ይዘህ ጠብቀኝ። ግን አባዬ እንድትጎዳት አልፈልግም። ሰማኛለህ ናታን? ውጭም ብትሆን አባብለህ ክፍሏ እንድትገባ አድርግና ውስጥ ይዘህ ጠብቀኝ አልኩ። ይኸውልህ እሷም የኔ ልጅ እኔም የእሷ አባት መሆኔ ያበቃል።